ተናናደዳችሁ ንገሩኝ እስኪ። እግዚአብሔርን በጣም ግርም ያለኝ ጥያቄ ቢኖር በጣም አየው ይሄን 3-4 ቀን እኔ ከመጣው 3-4 ቀን ነው ልጅ እኔ አንድ ቀን ቀስተ ቤት ነው ምናምን አድረን አልቅሳለች። ግን እኔና እሱ እዚህ ባደርን ሰዓት አልቅሳ እንኳን ማልቀስ ክርስቶስን ማምላክን ቁጭ ብዬ ዝቅ ብዬ ካልሲዋን አደርግላታለሁ፣ እግሯን አጥባታለሁ። አስፈላጊ ከሆነ ደግሞ ምንም አደርግላታለሁ። ለምንድን እናንተ እንደዚህ እኔ ወንድሟ መብራንን እኔ እናንተ በምንም ልታስቡኝ ትችላላችሁ፣ በእርግጥ ማለት ነው። ምክንያቱም እንደዚህ ልክ ሰው ሲዋደድ አይታችሁ አታውቁም። አስመሳይ ሰው ሲዋደድ አይወድም፣ ደስ አይለውም። አስመሳይ ስላልሆንኩ በንጹህ ልበቴን ስለመወዳት ወንድሟን ስለምትወድ እንደፈለግኩ አረጋታለሁ። ብቻ መስመሬን አልለፍ፣ የስነት ጥግን አሳያታለሁ። ኖርማል አሁን የስጋ እህቴ ብትሆን እኮ እንደዚህ አትሉም። ሰሞኑን ስትሉ የነበራችሁ ሂድ ወደዛ ወደ ቤት ሄድ ምናምን። የስጋ ትክክል ማለት የስጋ ስላችሁ እንደዛ መሆኗን ብታውቁ እንደዚህ አትሉኝም። ግን አንዳንድ ሰው የሆነ እንትን ክፍተት ተጠቅማችሁ የኔና የእሷን እንትን ለማድረግ ለምን ትሞክራላችሁ? ማለት ትሰድቡኛላችሁ ምናምን። በውስጥ እያየሁ ነው። አንተ እባብ ነህ ኮስተር፣ ወደ ሀገር ሂድ ምናምን እከካም። ከአንቺ በፊት እኔ ግምጃዬን ጠንቅቄ ያውቃታለሁ። እሷን ሳቃት 2 ዓመት ከምናምን ሆኖኛል። ጥናዣ ዝም ስል ደግሞ ይሄ እንትን ነው ዝምታ። በጣም እሷ ላይ እንዳትናገሯት ስላሰብኩኝ ነው። እግዚአብሔርን በጣም ሕሊና የሌለው ሰው እያየሁ ነው። እኔ እዚህ ማለት እኔ እንጃ። ይኸው መብራንን አብረን ነው የምንውለው ምናምን። እኔ በህይወቴ ጠዋት ቁርስ በልቼ ቡና ካልጠጣው ያምኛል። እሷ ጋር ግን እዚህ ቁጭ ብለን ስለምናመሽ ላይፍ ስለምትገባ ስለምናመሽ 9 ሰዓት 10 ሰዓት እየተኛ ከሰዓት 7 ሰዓት 8 ሰዓት ተነስተን ቁርስ ሳንበላ 9 10 ሰዓት ሄደን ምሳ እንበላለን። ለምንድን እንደዚህ እየሆንኩ እዚህ ቁጭ ብሎ እሷ ጋር መሆን ስላለብኝ ነው። ሰው ስለሚያስፈልጋት ነው። ገብቷችኋል? እስኪ ጭንቅላታችሁን ተጠቀም። እኔ እሷን እህቴን አቅፊያት ከተማ ላይ እጇን ይዤ አሰልሄድኩ። እኔ ወደ ቤቴ መመለስ አለብኝ። እኔ ባቡንኩም አስፈላጊ ከሆነ እኮ ተሸክሚያት እዚህ ጋር ዝያት ቤድ ማን ምን አገባው። በጣም የምወዳት እህቴ ናት። በጣም ተሸክሚያት እሄዳለሁ። ማንም ምንም አያመጣም። ይሄ ያልተመቸው ሰው ካለ ደግሞ ፈንዳ፣ እግዚአብሔርም ፈንዳ። ማንገስ ካለብኝ እንደዚህ የንግስት እንትን አንግሽ እዚህ ጋር ቁጭ አድርጊያት አዝያት አደባባይ ይዞራለሁ። ይህ አስከፍቶ ሂድ አንተ ባለጌ ነው የምትሉ ካላችሁ እረዱኝ፣ አልሄድም። ይህን ደግሞ እኔ ብቻ አይደሉም። ይኸው መብራኛ እኔም እሱም ይኸው ምሳ ስንበላ ወይኔ ወይ እሱ ቀስቴ ነው የሚከፍለው፣ ወይኔ እከፍላለሁ፣ ወይ ሙባይ ይከፍላል። ግምጃ 1 ብር እንድታወጣ አንፈልግም። ለምን እዚህ ቁጭ ብላ እንዴት እንደምታመጣ እናየዋለን። እኛም ጌመረን እሷም ጌመር ናት። ክርስቶስን ስንት ነገር አይተን እንደምናመጣ እናውቀዋለን ገንዘቡን። ለዚህ እንደዛ ሁና ምታ ዝም ብላ እንድታባክን አንፈልግም። በጣም ነው የምንቆጣት ክርስቶስን። ግን በዚህ ልክ እናንተ የኔ መምጣት አናደዳችሁ። እንዲሁም ልታመሰግኑኝ ይገባ ነበር። ብትወዷት እውነት ከምን አይነት ካለችበት ነገር እንዳወጣናት ብታውቁ ታመሰግኑን ነበር። እግዚአብሔርን በእውነት ውለታ እንደዚህ እኔ ከእናንተ ጠብቄም ውለታም ጠብቄ አይደለም የመጣሁላት። ቅድም ሰምታችኋል። እናቴ ና ብላኝ ማለት ነው። የገዛ እናቴ ናፍቂያት ና ብላኛለች። በዛ ልክ ማለት ነው። እናቴን ትቼ እዚህ የእናትና የአባቴን ቤት ትቼ ስንት ሪስክ ወስጄ እዚህ ቁጭ ያልኩት ስለመወዳት ለእህቴ ስለሆነች በእናንተ ገገማ ሰዎች አልመለስም። እሺ ሚዲያ ላይ ሁሉ የሳቀ ጤነኛ ጥሩ አይደለም። ናይ ኖርማል ነው። እኔ ግምጁ ከዛ ስትመጣ ስላልነገረችኝ አኩርፊያት ነበር። ተጣልተን ሳንገናኝ ለስንት ጊዜ አስታውሳለሁ። መብራንን እያየኋት ተደብቄ አይቻይቼ ነበር ሞጣ ስላኮረፍኳት። አኩርፊያት ግን ወጥ ጠፋብኝ ስትል ወዲያው በማስፈልጋ ሰዓት ሰተት ብዬ አለው ብዬ ላይቭ ላይ መጣሁ። የመጀመሪያ ተጣላን ቀን ስንት ወደ 2 ወር 1 ወር ከምናምን ሳናወራ ላይቭ አልገናኝም ብያት ገና እንደመጣች ማለት ከውጭ እግዚአብሔርን አንድ ነገር አፌን ሳልከፍት ላይቭ ላይ ግምጃዬ ሲንጸጥ ታላቅ ወንድሟ ነኝ። እስኪ ምንድን ነው ምላሻችሁ? ታላቅ ወንድሟ ነኝ። ከእኔ መስማት የምትፈልጉት ካለ ነው። በጣም የምወዳት ታላቅ ወንድሟ ነኝ። የ3 የ4 ዓመት ታላቅ ወንድሟ ነኝ። በቤተሰብም ብትሄዱ አባቷ ጋር እንደውዬ ባሰማችሁ ይነግራችኋል። ታላቅ ወንድም የመሆኗ ወንድሟ መሆኑ በዚህ ልክ ትንሽ ነገር ስታሳይ
እናንተ ናችሁ እንደ እሷን ውሳኔ የምትወስኑት? ማርያምን እናንተ ናችሁ? እስኪ ከዚህ በፊት የነበረችበትን ስሜት ታስረዱኛላችሁ? በዛን ሰዓት እኔ ልደት ሰዓት ተነስቼ ስመጣ ለምን እንደመጣሁ ታውቃላችሁ? እስኪ እኔና ቀስቴ ልደቱ ላይ ባንኖር እስኪ የእሷን ስሜት አስቡት። ፊሊንጉን እስኪ እንዴት ነበር መድረኩን አስቡት። ቁም ነገር የምሬ ነው። እግዚአብሔርን አስቡት። እኔ ነግሬያቸዋለሁ። ማስመሰል ምንም እኔ ከሷ ምንም የምፈልገው ነገር የለም። በጣም ወዳት እህቴ ናት። ከእናቴ ልጅ ማለያት ልንገራችሁ። ግን ሳልመጣ እኔ ባልመጣ ቀስቴ ባይኖር ልደቷ ሰዓት የነበረውን ላይቭ ቀጥታ ስርጭት እያያችሁ ላብ እንደዚህ በአፍንጫችን እየወጣ ስንጨፍር አሸሼ ገዴ ስንል የነበሩ ለልደቷ እንደዚህ ልደት ነው ሰርግ እስከሚመስል ድረስ ለምንድን ነው እስኪ መልሱልኝ። እስኪ ማንም የእሷን ህይወት መወሰን፣ መጻፍ፣ መምራት፣ ማስቆም አይችልም። እኔ አልችልም፣ ቀስት አይችልም፣ እናንተ አትችሉም። ማገዝ ባለባችሁ ነገር ታግዛላችሁ። እሷ እራሷ ናት። ስትነሳም ብቻዋን ነው። አሁንም እንደዛ በቃ የምትወዷት የምታቋት እሷን ነው፣ እኔን አይደለም። በእሷ እኔን ካወቃችሁኝ እኔን ተው። የምትወዷት የምታቋት እሷን ነው። የሆነ ነገር ሲሆን እኔ አሁንም ቢሆን ይኸውላችሁ በማስመሰል ስትወዷት የኔና የሷን ግንኙነት ወደ ሌላ ነገር አድርጋችሁ እኔን ለመስደብ ትመጣላችሁ። ምንም ነገር የለንም፣ እመኑ። እኔ ጓደኛ አለኝ፣ እግዚአብሔር ጓደኛ አለኝ። እኔ የፍቅር ህይወት አለኝ፣ የፍቅር አጋር አለኝ። ሰማችሁ? የፍቅር አጋር አለኝ፣ የፍቅር አጋር አለኝ። እሷ ግን በጣም ምርጥ ምሳሳላት የምሞትላት እህቴ ናት። ምርጥ ምንም ነገር እግዚአብሔር ጓደኛ አለኝ። እኔ የፍቅር ህይወት አለኝ፣ የፍቅር አጋር አለኝ። ሰማችሁ? የፍቅር አጋር አለኝ፣ የፍቅር አጋር አለኝ። እሷ ግን በጣም ምርጥ ምሳሳላት የምሞትላት እህቴ ናት። ምርጥ ምንም ነገር ካዩ ለእሷ ከማድረግ ወደኋላ አልልም። በቃ አይደለም ተውት። አይ ማወቅ ያለባቸውን ይወቁ። ምንም እኮ አያመጡም። ማንም እኮ የትም ርቀት ቢሄድ ማንም ምንም አያመጣም። ለምን? እሷ ብዙ ነገር አልፋ የመጣች ልጅ ናት። ይሄ አይጠላትም። ጠንቅቄያታለሁ በጣም። ግን ማወቅ ያለባችሁ ምን አይነት ሁኔታ ውስጥ ናት።